መጀመሪያ ስሜ ማለት ነው። የልጅነት ስሜ ተወልጄ ያደግኩት ደሴ ነው። እናት አባት የለኝም ማለት በእናት አባት አይደለም ያደግኩት በአሳዳጊዎች ነው። ግን አብዛኛው ልጅነቴ ብዙም ባይነካ ደስ ይለኛል። ምክንያቱም ብዙ የተበላሹ ማለትም የተበላሹ የከሰሩ ዘመኖች ናቸው ዘመኖቼ እና ያው ያለ እናት ያለ አባት ያላደገ ልጅ የሚያሳልፈውን ነገር ታውቁታላችሁ። ብዙም አስተማሪ ሳይሆን አስጨናቂ ይሆናል ብዬ ስላሰብኩኝ ነው። እሱንም አልፈው ግን አንዳንድ ጊዜ አስተማሪ ነው ብላችሁ ካመናችሁ የተወሰነውን ልንገራችሁ። ልጅነቴ ደሴ ነው አልኳችሁ። እናት አባት ተጥዬ ነው አጠቃላይ የተገኘሁት። ግን ያሳደጉኝ ሰዎች የስጋ ዘመዶቼ ናቸው። ግን የሆነ እድሜ ላይ ስደርስ እንደማልፈለግ አይነት ተነግሮኝ ወደ ውጭ ወጣሁ ሰው ነኝ እና ከዛን ጊዜ ጀምሮ እኔ ራሴን ያገኘሁት እየሰራሁ ነው ማለት ራሴን በማስተዳደር ላይ ማለት ነው። ራሴን እያስተዳደር ከ13 ከ14 ዓመት ጀምሮ ራሴን በየቦታው እየሄድኩኝ ራሴን እያስተዳደርኩ ነው የኖርኩትኝ። ከዛም ትዳር ነበረኝ። በትዳሬም ልጅ በማጣት የመጀመሪያ ትዳሬ ፈረሰ። ከዛም በኋላ አሁንም ያው በኦርቶዶክስ እምነት ላይ ነኝ ያለሁት። አሁን እምነቴን እንዳትረሱት፣ ኦርቶዶክስ እምነት ላይ ነበር የምኖረው። ከዛ በኋላ ሁለተኛም ትዳር መጣ። በዛው በስራ ላይ ያለሁኝ አሁንም እንደዚሁ አልተሳካም። አንድ ልጅ በመውለድ ትዳሬ ተጠናቀቀ። ከዛ በኋላ አንድ ብዬ ልንገራችሁ፣ በጣም በእምነቴ በጣም ጠንካራ መባል ማለት ማንም የለኝም፣ ቤተሰብ የለኝም። ስለዚህ ጠባቂ አንተ ነህ ብዬ ማመን፣ በጻድቃን ሰማዕታት ፍጹም እምነት ያለኝ፣ በቅዱሳኖች በጣም ፍጹም እምነት የነበረኝ፣ በመላእክቶች በጣም የማመን፣ በተለይ ደግሞ ማለት ነው በአቀማጥሎ በመጥራትና በመታዘዝ ማመን አይነት ሰው ነበርኩኝ። ምክንያቱም የነበረው ጊዜ ትንሽ የኔ ጊዜ በእምነት ላይ በጣም ይሄ ገዳማት የምንዞርበት በግሩፕ በቃ በጣም ብዙ ጥያቄዎቻችን እዛ እንደሚፈቱ ምናምን አይነት ማህበር ላይ የነበሩን ጓደኞች የነበሩኝ አጠገብ ያሉ ሰዎች እንደዛ ነበሩ። የሆነ አመት ላይ ግን ያ ሁሉ ነገር አለፈና በቃ ሳንቲም የማባረር እንትን ላይ ሆንኩ ማለት ህይወቴን ለማስተካከል መሯሯጥ ጀመርኩኝ ማለት ነው። ብዙ የሄድኩባቸው መንገዶች ትክክል እንዳልሆኑ ገቡኝ ብዬ አሰብኩኝና ወደ ፍራንኩን ወደ ማለት መጣሁ። የሚገርምሽ ከዛ በኋላ ወደ ህመም ነው የመጣው። ከፍተኛ የማህፀን ህክምና ህመም ጀመረኝ ማለት ነው። የውስጥ ምግብ ቤት ነበረችን፣ እሷን እያሯሯጥኩኝ የማህፀን ህመም ጀመረኝ ማለት ነው። እና በቻልኩት መጠን ወደ ህክምናውም ወደ ምኑም መዟዟር ጀመርኩ፣ ግን አልሆነም። መጨረሻ ላይ ወደ ጸበል ገባሁኝ፣ ገዳማት ገባሁ ማለት ነው። ወንቅሸት ገብርኤል የሚባል ሰምታችሁ ታውቁ ከሆነ ወደ ባህር ዳር ነው የሚገኘው። እዛ ተቀመጥኩኝ። እየባሰ መጣ። የተለያዩ መልእክቶች ይመጡልኛል። ያው በጸበል ቦታ መልእክቶች አሉ። በዚህ ጋር እንዴት ትጠሪያለሽ፣ በዚህ ጋር እንዴት ትጠሪያለሽ፣ በዚህ ጋር እየተባለ ዕጣ እየወጣ በተለያየ ቦታ ማለት ነው። እዛ እየሄድኩኝ ጸበሌን መጠቀም ጀመርኩኝ። እኔ እምላለሁ ሄዳንኩ ይመስለኛል፣ እመለሳለሁ፣ ግን መዳን የለም ነበር። እና ምን አስብ ነበር፣ እኔ ከልጅነት እስከ እውቀት ያልተፈለኩ ሰው ነኝ ነበር። ያልተፈለኩ በቃ ለስቃይ የተፈጠርኩኝ ነኝ ብዬ አስብ ነበረ። ልጅነቴ በዚህ መንገድ አልፎ፣ ወጣትነቴ በዚህ መንገድ አልፎ፣ አሁን ደግሞ እርጅናዬ በዚህ መንገድ ሊሆን ነው ብዬ አስብበት እንትን ላይ ደረስኩኝና ገዳማት መቀያየር ነው የኔ እንትን የሆነው። ከባህር ዳር ወደ ደብረ ብርሃን ወደ በቃ የተለያዩ ሀገራቶች መዟዟር ጀመርኩ። አሁን ልጅ አለኝ። በዚህ በህመሙ ላይ ያለሁኝ ልጅ አንድ ወንድ ልጅ አለኝ እና ያው እንትን እንደሆን እችላለሁ ሳወራ ብዙም የሰው ፊት አላውቅምና እንትን ልል እችላለሁ፣ ይቅርታ። መጨረሻ ግን የሆነው ምንድን ነው? ያ ሁሉ ስቃይ በህይወቴ ላይ ሲመጣ አለመፈለግን በቃ ማለት ጌታዬ የሆነ እንዴት ነው፣ ምናልባት ሆናችሁ ታውቁ እንደሆነ አላውቅም እናንተ። እኔ ግን መዳፈር ገባሁ፣ ወደ መዳፈሩ ገባሁኝ። ማለት የለም እንዴ እኔ አልፈለግም እንዴ ማምነው አምላክ ምንድን ነው እንዴ፣ ብቻ የተለያዩ ነገሮች ውስጥ ገባሁና ደግሞ ወደ ባህል ህክምና ገባሁ ማለት ነው። የባህል ህክምናውም ደግሞ እንደዚሁ ቀጠለ፣ አሁንም አልሆነም። ቀጣይ ወደ የት ነበረ? ወደ ኮምቦልቻ የሚባል ሀገር ነው የባህል ህክምና ደግሞ ወደ ኮምቦልቻ
ወደ በርበሬ ወንዝ የሚባል አካባቢ። እኔ የምኖረው አፋር ክልል ነው። ቅርንጫፉ ደግሞ አፋር ክልል እንዳለ ነገሩኝ። እዛ መሄድ ጀመርኩኝ። ሰውየው የሚባለው ምንድን ነው የህመሙ ምንድን ነው የሚባለው፣ ምናልባት ጥያቄ ሊኖራችሁ ስለሚችል የማህፀን ካንሰር ሊሆን ይችላል ነው የሚባለው። መጀመሪያ ደረጃ የማህፀን ካንሰር ታጠብኩኝ። ሁለተኛ የቆዳ ካንሰር ተባለ። ቆዳ ካንሰር ደግሞ መልሶ ወደ አዲስ አበባ ሲሄድ የለም ተባለ ማለት ነው። በሶስተኛ ደግሞ እንደገና ክንታሮትሽ ወደ ማህፀን ክንታሮት ወደ ማህፀን ገብቷል ተባልኩኝ ማለት ነው። እሱም አሁንም የለም። በየሰዓቱ ህመሙ ይከፋፈል ነበር። መጨረሻ ግን ይህ አልሆነም እና ራሴን በቃ ልትሞቺ ነው ብዬ ነገርኳት። ፍሬን ተስፋ አስቆረጥኳት። እኔም ተስፋ ቆረጥኩ። ብዙ ለመኖር የሚያስፈልጉኝን ነገሮች በሙሉ አጣሁኝ። ማለት ለልጄ እንኳን አንድ ነገር አላስቀመጥኩለትም ነበር። የነበሩ ነገሮች ለመዳን ስለምጓጓ እያወጣሁ እየሸጥኩ ወደ ሕክምናውም ወደ ጸበሉም ወደ ምኑም ነው የምሄደው እና ስለት ሲባል ምን ሲባል ከጥቅም ውጭ ሆነና ቤታችን እኔና ልጄ ብቻ ቀረ። ያኔም እንደተፈጠረ ታውቂያለሽ፣ የሆነች አንድ ጓደኛዬ እኔ ፈርችሽ ነው እንጂ የሆነ ቦታ ይዤሽ ልሄድ ነው አለችኝ ማለት ነው። የመጨረሻ የኔ ህይወት ቆም ያለበት ጊዜ ምን ችግር አለው ታዲያ ብር እንዳይጠይቁኝ እንጂ አልኳት። ምክንያቱም እግሬ ወደ ላይ እንኳን መነሳት አቅቶታል። እየሄድኩኝ መንገድ ላይ የሚወጣ ነገር የሚመስል ነገር አለኝ እና ምንድን ነው እኔ መሰለኝ ጠንቋይ ቤት ነው እና ብር ካልጠየቁኝ በቃ ልሄድ አልኳት። ለምን ከእንትን ውስጥ ገብቻለሁ ማለት ብዙ ስህተቶች ውስጥ ገብቻለሁ። ከዚህ ውጭ ነው የምልሽ እና የትም ብትወስደኝ ችግር የለውም ለኔ። አይ እንደዛ አይደለም አለችኝ። የዘምዘም ውሃ ብሰጥሽ እንደው ምናልባት ግን ፈርቼሽ ነው አለች። ምክንያቱም ከነበረኝ እምነት ሁልጊዜ ነው የምለው እና ቅዱስ ገብርኤል እንደዚህ አድርገኝ ያሳደግከኝ መልአክ ደስ የገብርኤል አካባቢ ነው ተወልጄ ያደግኩት እና በጣም ነው የምወደው ገብርኤልን። በቃ ለእኔ በቃ አሁንም ወደዋለሁ እና ይሄ ከእንትን ጋር አይደለም ከአምልኮት ጋር አይደለም እና በጣም ነው በቃ የሆነ ገብርኤል ብቻ እንትን የሚያደርገኝ ይመስለኝ ነበርና ያንን እንትኔን ስለምታውቅ ፈርቼሽ ነው እንጂ የዘምዘም ውሃ ባመጣልሽ ስትለኝ ቸገርሽ ታዲያ እስኪ አምጪልኝ አልኳትና በእምነት ምን ብዬ ምናልባትም እዛኛው ቤት እያለው ምን ል ነበር መሰለሽ፣ የማይደረጉ ከባባድ ነገሮች አድርጊያለሁ ማለት ሴት ልጅ ታውቀዋለች፣ ሴንሲቲቮች ነን። ማህፀናችን ላይ ያለ አካባቢ ያለ ነገር ብዙ አይደፈሩም። እኔ ግን በጣም ደፋር ነበርኩ። ህመሙ በጣም ጥና ከመሆኑ አንጻር እና የሰው ፊት ላለማየት ወይም ደግሞ ሕክምና ትልቅ ሕክምናዎች መሄድ አልችልም እና እዚሁ ጋር ልፈታቸው እችላለሁ ብዬ የማስባቸውን ነገር ሞክሬያለሁ። ያኔ ግን የሰጠችኝን ውሃ ተጠቀምኩኝ ማለት ነው። ትልቁ ህመሜ መቼ ነው? ሌሊት ነው፣ ከቀን ይልቅ ማለት ነው። ቀን ብዙም ከሰውም ጋር ከምንም ጋር እንትን እያልሽ ታሳልፊዋለሽ። ሌሊት ግን ቁጭ ብዬ ይነጋል እና ልጄ ከትምህርት ቤት ሲመጣ ሁሌ ተኝቼ ነው እና ሁልጊዜ በሩን እያየ ልጄ ያለቅሳል። በሱ እጅ ልብሴ ታጥቦ ነው የምለብሰው፣ በሱ እጅ ምግብ ተሰርቶ ነው በላው እና ጨለማ ነው። ብዙ ነገሮች ጨለማ ናቸው፣ የሚታዩ ነገሮች ጨለማ ናቸው እና አንዳንድ ጊዜ ደግሞ ምን ያስብለኛል፣ ራሴን ማጥፋት ፈልጋለሁ ማለት በጣም ከመጨነቅ የተነሳ ራሴን ማጥፋት ደግሞ እሺ እኔ ራሴን አጠፋው ልጄ ስልና አብሬ ላጥፋው ልጄን እምላለሁ። እንግዲህ ስትሰሙት ምን ያህል እንደሚያስጠላ አላውቅም፣ ግን ልጄን መግደል እፈልጋለሁ። ለማን ነው እዚህ ጥየው የሚሄደው? እናቴ የለኝ፣ አባቴ የለኝ፣ አጠገቤ ሰው የለም። ስለዚህ ለማን ነው ልጄን የምጥለው? ልጄንማ እዚህ እንደዚህ አድርጌ ያለሁበትም አካባቢ ብዙም የሱሳሱስ ነገር ነው እና በቃ ለማይሆን ነገር አሳልፌ ከምሰጠው አብሬ ገድየው በቃ መቼም እኔ መግቢያ የለኝም አይነት ስሜት ውስጥ ገብቻለሁ እና ያን የሚወደኝንም ልጄን ፍቅሬን የማሳየው ማለት በክፉ ነገር ይመስለኛል። እንግዲህ የዛኔ የተሰማኝን ወድጄዋለሁ ብዬ ስላሰብኩኝ የዚህን ምድር ስቃይ ገንዘብ አላስቀመጥኩለትም። ንብረቶቹን ጨርሼበታለሁ። አብሮኝ የለፋው በህፃንነት ጉልበቱ ግን እኔ ሰልፊሽ ስለሆንኩ በጣም ራስ ወዳድ ስለሆንኩኝ ለመዳን ብዬ ለሕክምና ጨራርሼበታለሁ። ስለዚህ እዚህ ለራብ ከምጥለው አብረን እንሞታለን እል ነበረ። ያኔ ግን ደግሞ የሚገርምሽ እሱ ከስር ከስሬ ነው የሚሄደው። ተኝቼ አያምነኝም። መቶ አንኳኩቶ እናቴ ቁጭ በይ አትተኝ ይለኛል። በጣም ብዙ ነገሮች በቃ በሱ እድሜ መከፈል የማይገባቸው መስዋዕትነት ይከፍላል። የዛን ቀን ግን እንደዚህ ሁዳዴ ጾም የመጀመሪያ 2 ወይ 3 ቀን ነው ይጾማል። ማታ ማታ ሄዶ ሰንበት ትምህርት ቤት ይማራል። እሱም የገብርኤል ሰንበት ተማሪ ነው። ማታ ማታ ይመጣል። የሚሰጡኝ የባህል ሕክምናዎች እንዳረሳቸው ነው። ጊዜ ስላለኝ በደንብ እያስታወስኩ ልንገራችሁ ብዬ ነው። የሚሰጡኝ የባህል ሕክምናዎች የሚገርምሽ ነገር በጣም ስቃይ ያላቸው ለብቻ የሚወሰዱ ናቸው። እኔ የምኖርባት ቤት ከዛ ከቤት ነገሮችን ጨርሻ አንዲት ክፍል ቤት ውስጥ ገብቻለሁ። እኔ የምኖርባት ቤት በጣም ጠባብ ናት። እኔ እና እሱ ብቻ ነን ያለ ነው። ግን
ያንን ስቃይ መሸፈን የምችልበት ቦታ የለምና ሻወር ቤት ገብቼ ነው የምወስደው ስቃይን እንዳይ። አንዳንድ ጊዜ ውጣ ብዬ አስወጣውና በር ላይ ቆሞ ተደብቆ ያዳምጠኛል ስቃይ እና ያኔ ግን በቃ በስቶብኛል። በቃ በጣም ተማርሬያለሁ። እሷ ስትለኝ ደግሞ በቃ አልኩኝ። ከዛ ሁሉ ከተጠቀምኳቸው የሚያቃጥሉ፣ የሚያንገበግቡ፣ የሚያስለቅሱ ነገሮች አይበስም እና ታምጠው አልኩ። ምንም ይሁን ምንም ብዬ ማለት ነው። ግን ለውስጤ ያኛው እምነት ቤት ሆኜ ብድን ኖሮ ዙሬ አገር መሰክር ነበረ። ወይ ወንቅሼት ሄጄ ድኜ ወይ የሆነ ቦታ ሄጄ ድኜ ቢሆን ኖሮ ዙሬ መሰክር ነበር። ስለዚህ አሁንም ከዳንኩኝ ሰልማለሁ ብዬ ለልቤ ነገርኩት። ከዛን የዛን ቀን ማታ የሰጠችን ቀን ማታ ያንን ስጠቀም እንቅልፍ ወሰደኝ ማለት ነው። የመጀመሪያ እንቅልፍ ወሰደኝ። ከዛ ሁለተኛም ቀን እንደዚህ እንቅልፍ ወሰደኝ። ይሄ ነገር ምንድን ነው አልኩ። እንቅልፍ ነው አሁን ትልቁ የመዳን ለኔ የመዳን ነገር የሆነ የመዳን ስሜቱ እንቅልፉ ምንድን ነው ብትለኝ እንቅልፍ ነው ትልቁ። በቃ ስቃይ በቃ እንቅልፍ ነው የሚያሳጣኝ፣ ቁጭ ነው የሚያደርገኝ። የሚያስተያየኝ ነገር ሁሉ የመጨረሻ ነው አለቀልሽ የሚል ነገር ነው። በቃ ቀኔን መጠበቅ ብቻ ነው። እንደ ለበሹ ጉፍታ ነው ፊቴ እየተቃጠለ የመጣው እየጠቆረ የመጣው። መጨረሻ ልጄ እናቴ አለኝ እንቅልፍ እኮ ግን እየተኛሽ ነው አለኝ ማለት ነው። እንግዲህ 12 13 ዓመቱ ነው። አዎ አልኩት። ደህና ነሽ አለኝ። አዎ ደህና ነኝ አልኩትና እኔን አልታወቀኝም ነበር መተኛቴ። ምክንያቱም እንደ እንትን ነው እንደ አዚም ነው የሚያስተኛኝና አልታወቀኝም ነበር። እኔ 3ኛ ቀን ሳረጋው፣ 4ኛ ቀን ሳረጋው፣ 5ኛ ቀን ሳረጋው እንዴ እየዳንኩ ነው እንዴ አልኩ። እናቴ ፊትሽን በመስታወት ይዋለኝ። በመስታወት ፊቴ ነው ያለው። ሳየው በጣም ነው የሚያስፈራራኝ። የሆነ ሌላ የሞት ጥላ ነው የሚመስለኝ። ሳየው የሆነ ተሸልቀቅ ያለ ነገር አለ በቃ ፊቴ ላይ የሆነ ፈገግ ያለ ነገር አለ። ኧረ ባባ ከቤት ስላልወጣሁ ነው እንዴ አልኩት። ስለው አይደለም እናቴ እየዳንሽ ነው መሰላለኝ። እንዲህ እያለ ቀጠለ። ጊዜው ሲቀጥል ነገሮቹ እየተስተካከሉ መጡ። በልጄ ላይ ትልቅ ነገር እያየሁ መጣሁ። ማለት ደስተኛ መሆን ነገር። እናቴ እየዳንሽ ነው ይለኛል። እሱ ካመነን ይላል። ምን የምችልበት ነገር የለም። አዎ አልኩት። ለሰው እንዳትናገር ያለ ማለት ነው። ለምን ስለው እኔ እንጃ ለሰው እንዳትናገር ያለ። እሺ እየኖር ነው እንዲህ እያለን ማለት ነው። ነገሮች እየተቀየሩ መጡ። በቃ በተለይ እሱ ላይ የማየው ነገር እኔ እየዳንኩ እንደሆነ ይገባኛል። ሰዎች እንትን እያለ ሳይሆን ሰዎች እያዩኝ ሳይሆን፣ በነገራችን ላይ ወደ ውጭ አልወጣም ብዙ። በሱ እጅ ነው ሁሉ ነገር የሚሆነው። እቃዎች እየተሸጡ አስቤዛ እየተገዙ ይገባሉ ወደ ቤት። እሱ እየሰራ ነው። በሱ እጅ ነው የምበላው፣ በልጄ እጅ ማለት ነው። ግን 8 ቀን 10 ቀን ምናምን እያለ በሄደ ቁጥር እየዳንኩ መጣሁ ነው። ያቺ ዘምዘም አለቀችብኝ እና የግድ ቤተሰቦች የሚላቸውን ሰዎች መንገር ነበረብኝ። በቃ ያ ሁሉ የለፋሁት ነገር እንደዚህ ሆኖ ግን ዘምዘም ውሃ በሚባል ነገር እንትን አግኝቻለሁና ፈልጉልኝ ያልኳቸው። በጣም ተደሰቱ። በቃ ሁሉም ሰው የአካባቢውም ሰው ተደሰተ። እየፈለገ ማምጣት ጀመረ። እየተጠቀምኩ እኔም ደግሞ ጤና እያየሁ አሁን በሚገርም ሁኔታ ምልክቱ እንኳን የለም። ወላሂ ለአዚም ምልክቱ እንኳን የለም። ከዛ ምን ማድረግ ጀመርኩኝ? ትንሽ መጽሐፎችን ማለት በእኔ አቅም በእኔ አእምሮ ያወቀን ምናምን የሚመስላቸው ሰዎች አሉ። አይደሉም። እኔንም ጠርቶኛል ማለት ያለምንም ማንበብ ያለምንም ሁናቴ ያለምንም ይሄ መስፈርት ትላንትና እዚህ ቦታ ላይ ነበርሽ፣ ይሄኛውን አበላሽተሻል፣ ይሄኛው ማንነቴን እንትን ብለሻል። ውዱን ነብያችን በልጅነቴ ሲሰደቡ አብሬ ስቄያለሁ፣ ተሳልቄያለሁ እና አንድ ነገር በቃ ማስተዋል ሳይኖረኝ ያደረኩትን ነገር ሁሉ ስርዝ አድርጎ እንደ አዲስ ሰርቶኛል። ምናልባት አላውቅም፣ ብዙ ሰው የሚያስበው ይሄን ስላልሆነ ነው። ብዙ ሰው የሚያስበው በመመራመር ብቻ ይመስላል። እስልምና የሚገኘው በመመረጥ ነው። በመመራመር አይደለም፣ በእውቀት ጥግ አይደለም፣ በማንነት አይደለም፣ በጥሩ ታሪክ አይደለም። የኔ ታሪክ ቆሻሻ የሚባል ታሪክ ማለት አሁን ሳወራው ራሱ የምሸማቀቅበት እኔ ነኝ እንዴ ብዬ የማስብበት ነው። በእርግጥ አሁን በፍጹም ትላንትና ይሄን አላስብም። እኔ ይቺ ጽድት ያልኳት ማለት የ2 የ3 ዓመቷ ጽድት ያልኳት ሙስሊም በቃ ሂጃቧን የማትጥል ለልጇን መልካም መንገድን የምታሳይ ልጇን ቁርአን የምታስቀራ ከጎን ሆና በቃ ነገሮችን ልትቀይር የምታስብ አዲስ ህይወት ያላትን ማቃት ፍሬ። ግን ሰዎች ትላንትናሽን ካስታወሱሽ ትላንትና ደስ አይልም። ትላንትና መንገድ የተበላሸ ነው። ትላንትና ለማንም ማስተማሪያ አይሆንም። ትላንትና በእኔ የሚሆን በቤተሰቦቼ ችግር ትላንትና የተበላሸ ነው። ግን እኔም ተነስቻለሁ እና እስልምና ህይወት ነው። እስልምና ማለት መረጋጋት ነው።
እስልምና በእኔና በእናንተ ብቻ የሚለካ አይደለም ወላሂ ላዚ። ምክንያቱም ያ ቢሆን ኖሮ እኔ ምርቅ ነኝ፣ እኔ በድንጋይ የምወገረዋ እኔ ነበር።